ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እኔ አንተ እኮ ይኸውልህ ኦርቶዶክስ እኮ ማለት ስማ መስጊድ አይደለም ያለው ዶን ወሪ አላሁ አክበር እያልን አይደለም ኢየሱስ ጌታ ነው እያልን ምክንያቱም ለመሰለ አይንሻ እኔ አንተን እቀበላለሁ እኮ ታውቀኛለህ። ግን አሁን አንተ ያልከውና እነሱ ኦርቶዶክስ ናቸው ኑሐሚን ስጠይቃት አትመልስም። አባታቱ እንኳን አቡነ ማትያስ ባለፈው ሶፊ አቡነ ማትያስ የኢየሱስ ማስታረቂያ ማንም ተነስቶ የጻፈውን ካሁን በኋላ አንዳንድ አስተምሮቻችን ማረም አለብን ብሏል። ስለዚህ አሁን ገድላት ምናምን ከመጽሐፍ ቅዱስ ጋር የሚጋጩትን እነሱ ራሳቸው ኤክስክሉድ ማድረግ ጀምሯል። የሚፈልግ ይቀበላል፣ የማይፈልግ ይቀበላል። ክርስቶስ ሰምራና ካልተቀበልክ ኦርቶዶክስ አይደለም የሚል ነገር እነሱን እየተውት ነው። አንተ ዝም በልና ኃይልሻ አንተ ዲፌንድ አታርጋቸው። ኑሐሚን ጠይቄያለሁ ተመልስልኝ። ከዛ ጀምሮ ጠይቄያለሁ ይመልሱልኝ። አንዴ ስማ ይመልሱልኝ። ስማ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ታስደንግጥ ሶፊ መለሰላር ይሄንን ሊቀ ካህናችን ኢየሱስ ክርስቶስ ነው። እሱን የሚተካ ማንም ሰው እንዴት ነው ይተካል ብለን ምናምነው? አንተ ያማል የሰይጣን መንደር ያፈራረሰው ፓስተር ትዝታው መንደር አፈራ ትዝታው ፓስተር ትዝታው የሰይጣን መንደር ያፈራረሰው። ይሄ ሰውዬ ቤተክርስቲያን ላይ አፉን ሲያከረፋ አልነበረም እንዴ? ወደ ኢትዮጵያ ገብቷል እየተባለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ አካላት አሁን ነው ስራችሁ መስራት ያለባችሁ። እንደዚህ አይነት ሰዎች ዛሬ ዝም ከተባሉ ነገ ቤተክርስቲያን ላይ አፉን የሚያከረፋ ሌላ ትውልድ ይፈጠራል። ስለዚህ አሁን ስራ መስራት አለባችሁ። እውነትም ህግ ካለ የቤተ ክርስቲያን የህግ አካላት ስራችሁን አሁን ጀምሩ። ይሄንን ቪዲዮ አቅም ስጡልኝ። ፓስተር ትዝታ ሳሙኤል እንግዲህ ኢትዮጵያ ገብቷል። ውጭ ሀገር ቁጭ ብሎ ቤተ ክርስቲያናችን እምነታችን ሲሳደብ የነበረ ሰው ነው። ቅዱሱ ታቦት መክተፋ ነው። ኦርቶዶክሳውያን የሚያመልኩት ጣዖት ነው። በየወሩ የገብርኤል የአርሴማ የሚካኤል እያሉ ወደ ግብር ይገብራሉ ብሎ ቤተ ክርስቲያን ሲሳደብ የነበረ ነው። 7 ሚሊዮን በላይ ተከታይ ያላትን ኦርቶዶክስ ተዋሕዶ ማታደርገውን ማታመንበትን ስሟን ሲያጠፋ የነበረ ሰው ነው። ስለዚህ በአስቸኳይ ወደ ህግ እንዲቀርብ እንፈልጋለን ማለት ነው። ኢትዮጵያ ገብቷል። እንደ ልቡ መኖር አይችልም። እዚህ ኢትዮጵያ ውስጥ እንደ ልቡ አፉን ገብቶ እምነታችን ተሳድቦ እንደ ልቡ መሆን አይችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል ይህን ስራ ሰርታችሁ እንድታዩ እንፈልጋለን። ለሌላ ሰው ማስተማሪያ ይሆናልና ድንቁሮ ብሎ ተሳደበ ነው። ቤተክርስቲያን ማታደርገውን ነገር ሁላ ታደርጋለች ብሎ ህዝቡ በሙሉ ድንቁሮ ብሎ ተሳደበ ሰው ነው። ለህግ እንዲቀርብ እንፈልጋለን። ሁላችሁም ለሁሉ ማለት ታቦትን መክተፊያ ብፁዓን አበው ሊቃውንተ ጳጳሳትን ግብረ ሰዶማዊ ቅዱስ መጽሐፍትን የደዌ መጽሐፍ ቅዱሳን አባቶችንና አንስቶችን ጣዖት እያለ ቤተ ክርስቲያንን ሲዘልፍ የነበረው ፓስተር ትዝታው ሳሙኤል በትላንትናው ዕለት አዲስ አበባ መግባቱ ተገልጿል። ግለሰቡ ከሀገር ውጪ በነበረበት ጊዜ ሃይማኖትን ከሃይማኖት ለማጋጨት የሃይማኖትን ክብር ዝቅ በማድረግና በመዝለፍ ብዙዎችን አስከፍተዋል። ቄሶች የተባላችሁ ስሙኝ፣ እንደኔ አሁንም ታቦት እየተሸከምክ ያለ ድንጋይ ከድንጋይ የተቀረጸ ከእንጨት የተቀረጸ አሁንም በዚህ በአንደኛው መቶ ክፍለ ዘመን ተሸክመ የምትዞር ታዲያ በዚህ ደረጃ የህዝብን ሃይማኖት ሲያንቋሽሽና ሲሳደብ የነበረ ግለሰብ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ትላለች ሲሉ ጥያቄያቸውን ለእናት መረጃ አጋርተዋል። ዝማሬው የጌታ ነው። እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ይህንን መረጃ ለሚመለከተው አካል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ለህግ ክፍሉ እንዲደርስልኝ ማለት ነው። ትዝታ ሳሙኤል ወደ ኢትዮጵያ ገብቷል። እንኳን ደህና መጣ። በቅድሚያ ዋናው ጉዳይ የትዝታ ሳሙኤል ወደ ኢትዮጵያ መግባት እንዳለ ሆኖ በተደጋጋሚነት እናት ቤተክርስቲያንን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን በሚከባብዱ ቃላት በታቦተ ህጉ በአባቶቻችን በእመቤታችን በቅድስት ድንግል ማርያም በጻድቃን ላይ በምእመናን ላይ በሊቃነ ጳጳሳት ላይ በአጠቃላይ ምእመናን ላይ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ሲዘልፍ ሲሳደብ የነበረ ሰው ነው።
መረጃዎችን በተደጋጋሚነት ለእናንተም ስናቀርብ ነበረ። አሁን እንግዲህ ገብቷል። መረጃዎቹ በቂ ሆነው አሉ። የህግ ክፍል ላይ የምትሰሩ ኦርቶዶክሳውያን በዚህ ጉዳይ ላይ በጣም ሀሳብ ብትሰጡ የተሻለ ነው። ስለዚህ ይህ ሰው ከገባ አይቀር እስከዛሬ ቤተክርስቲያን ላይ ላደረገው ነገር ይጠየቅ የሚል መልእክት አለኝ። እናንተስ በዚህ ሀሳብ ለምን ትላላችሁ? ተከታትለን መረጃዎችን እናቀርብላችኋለን። ሀሳብ አስተያየቶቻችሁን ስጡልኝ፣ ለሚመለከተው አካል እንዲደርስልኝ ሁላችሁም መረጃውን ሼር አድርጉ። ይድረስ ለህግ ክፍሉ እያላችሁ አቅርቡልኝ፣ ጻፉልኝ፣ ኮሜንት አድርጉ። እኔ ትዝታው መጣ ላይ አይደለም፣ ትዝታው ለምን መጣ የሚለው ጥያቄ ላይ መስራት ለምን መጣ ገባላ ሀሳብ ቢሃይንድ የታቀደው ነገር ምንድነው የሚለው ማሰብ ተገቢ እንጂ ስንቱ እንዴ የአዲስ አበባ ጎዳናዎች ላይ እየተባለ እየተፎሰተ ለምን እንደሆነ እኮ እንደዛ የሚባለው ይታወቃል። የኦርቶዶክሳውያን ምንም አታመጡም። አቶ ትዝታው ሳሙኤል ወንጌል ስለሰበከ ነው ያሳደዳችሁት፣ እውነታችሁን ስለገለጠ ነው ያሳደዳችሁት እንዲህ የምትሉ ሰዎች በጣም ታሳዝኑኛላችሁ። አንድም ቀን እኔስ ወንጌል ሲሰብክ ሰምቼው አላውቅም። ነገር ግን እጅግ የተከበረችውና ብዙ አማኝ ያላትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮዋን፣ ቅዳሴዋን፣ አገልግሎቷን እና አገልጋዮቿን ይልቁንም ቅዱስ ሲኖዶስን፣ ብፁዓን አበው ሊቃነ ጳጳሳትን፣ ታላላቅ የወንጌል መምህራንን ሲሰድብ፣ ሲተች፣ ስም ሲያጠፋና ሲዘልፍ ነው የምናውቀው። በነገራችን ላይ ወንጌልና ወንጀልን መለየት አለባችሁ። ቅርብ ጊዜ የተናገረውን ያደረገውን ቪዲዮ እዚህ ላይ አያይዤላችኋለሁ። አቶ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደም የምትፈትትበትን ቅዱሱን መሰዊያ ቅዱሱን ታቦት ጣዖት እያለ እንዴት ሲያላግጥ እንደነበር እናውቃለን። ይህን የምትደግፉ ሰዎች ኦርቶዶክስን መጥላት፣ ኦርቶዶክስን ማሳደድ፣ ኦርቶዶክስን ማንቋሸሽ ወንጌል መስበክ አይደለም። ወንጌልና ስድብ መለየት ያስፈልጋል። ማመን ሲደመር መጠመቅ ይሆናል የዘላለም ሕይወት። አንዴ ቆይ አቁሙ። ይሄ ደግሞ በፊት ነው። በፊት ዩቲዩብ ላይ ወንድማችን ትዝታው ምን አለ? ማመን ሲደመር መጠመቅ እኩል ይሆናል። እስቲ ድገምላችሁ። ምን አለ? እኩል ይሆናል ብሎ እስቲ ድገምላችሁ። ማመን ሲደመር መጠመቅ ይሆናል የዘላለም ሕይወት። አጎዝ እኮ ትምህርቱ ነው። እኔ ክርስቶስን በጣም ነው የሚያዘኝ። ያመነ የተጠመቀ ይድናል የሚል ጥቅሶች ስለሚያዩ ብዙ ጊዜ ማለት ነው ጀማሪ ፕሮቴስታንቶች ምናምን ብዙ እንትን የማይሉ ልጆች ጥምቀት ለድነት እንደሆነ የሚያውቁት ብዙዎቹ፣ ምክንያቱም መጽሐፍ ቅዱስ ግልጽ ነው። ከዛ በኋላ ግን አይ እናንተ እኮ እንደዚህ አይደለም ቤተ እምነታችሁ የሚያስተምሩ ሌላ ነው ሲባሉ ጥምቀት እምነትን አይቀድም። አንድ ሰው ለመጠመቅ ማመን አለበት። ለማመን ስብከተ ወንጌል መስማት አለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሳይሰማ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም። ፕሮሲጀሩ እንደዚህ ነው። እግዚአብሔርን ትምህርታችሁ አሁን የሰው ከመሞቱ በፊት ጉልላት ከመሞቱ በፊት ነው። ከመርዶ ጋር አብሮ ትምህርቱ ተቀይሯል። በለኝ ኢየሱስ ክርስቶስን የህይወትሽ ጌታ አዳኝ ገዢ አድርገሽ ተቀብለሻል? ቆዮ በ80 ቀኔ። ዋው በጣም ደስ የሚል ነው። እንደ ብዙ ኢትዮጵያዊ ተቀብለሻል ማለት ነው። ታዲያ አሁን ስትሞቺ ወዴት ነው የምትሄጂው? ወደ እግዚአብሔር ጋር ነው። ለምን ሞት እናወራለን በጨለማ ውዴ? በስመ አብ ኢትዮጵያን ጊዩኒና እንሶማ ጋይስ ደብል ነው። እኔ ሞት አልወድም በዚህ እድሜ ውዴ። 10 ዓመት በኋላ ደብን ልበላ። ለምን እንደው ግን የምታሟርቱብን? ቆይ ሁላችሁም እየገባችሁ ስትሞቱ የምትሉ እኛ አንሞትም እንዴ? ኤርሚ ያራና በደቡ አልጠየኩም እኮ እህታችንን የጠየቁ። ኧረ እንዴ ሁሉም እየገባ ሌሎችም ስለሚሉ ለምንድን ነው ይሄ ጥያቄ የሚመጣው? ነው ጥያቄው። አይ እርግጠኝነትና ክርስቶስ ምን ያህል እርግጠኛ ነው የሚለው ነው። ኢየሱስን ከዛ ብሎ የጠየቀ ከየታም ተጠየቀው። በክርስቶስ እርግጠኛ ነው የሚለው ስትሞት የት ነው የምትሄደው የሚለውን የጠየቀ አለ ባይብል ላይ። የዘላለም ሕይወት ለማግኘት መሰለኝ ኢየሱስን የምንከተል እኮ የዘላለም ሕይወትማ ለማግኘት ነው። ታዲያ እርግጠኛ የሚለው ምን አመጣው ማለት ነው? አንተስ ለምን ሌላ ነገር ውስጥ ታወራ? ቀጥታ ስትሞት የት ነው የምትሄደው? በጌታ ስለሆንኩ ወደ ጌታ ስሞት። እኔ አልሞትም ሲጀመር እንዴ መች ሞትኩ? ስትሞት ምንድን ነው የምታደርገው ማለት ነው? በስጋ አታርፍም እንጂ ለምን ሞት ላይ ትሄዳላችሁ? በስጋ አታርፍም፣ ታርፋለህ።
በስጋ ማርፍበት ቃል አለ ገና ነው። ግን አሁን እየኖርኩ ስለሆነ ስለመኖሬ ነው የማውቀው። አሁን በምን ታውቃለህ? ከደቂቃ በኋላ ምን እንደምትል እሱ በስመ አብ ወወልድ ወመንፈስ ቅዱስ የምንሟርት ነው። ወጣት ሲሆን እንደ ወጣት፣ ሽማግሌ እንደ ሽማግሌ። አንተ ዘላለም ነው የምትኖረው፣ አትሞትም በስጋ። አይ ግን እኮ ኤርሚ የመጽሐፍ ቅዱስ ብዙ ቦታ ሲያወራ አሁን ይላል። መዳንም ከአሁን ጋር ያገናኘዋል። ኦብቪየስሊ ስለ መዳን ሳይሆን ስለመሞት እኮ ነው አታውራ ያልኩት እኮ ገባኝ። እኔም አሁን የጠየቅኳት ጥያቄ አክቹዋሊ በቅንነት ጀስት ለመተዋወቅ ያክል ማናት የሚለውን ለማወቅ በክርስቶስ ኢየሱስ አምና የክርስቶስ ቤተሰብ ናት አይደለችም የሚለውን ለማወቅ እንጂ ጥያቄ እና መልስም አይደለም ፕሮግራሙ፣ ልጠይቃትም አይደለም። እህቴ አሁን እንዳልኩሽ ከዛሬ 10 ዓመት በኋላ ስትሞች ወዴት ነው የምትሄጂው? እግዚአብሔር ጋር ነው የምሄደው። ጸባይን አሳምሬ አባቴ ሙት እዛ ማብራት የለብኝ ውሃ የለብኝ ዘና ብዬ የእግዚአብሔርን እግር እያጠብኩ ሲልኩኝ እየተላላኩ ጸባይን አሳምሬ እዛ እኖራታለሁ። እስከ 10 ዓመት ልጅ 18 የእግዚአብሔርን እግር እያጠብኩ ይሄ ነው ስብከቱ ትልቁ። የማን ስብከት ነው? መቼስ ካቶሊክ አይደለችም። ተረጋጋ። ማስረጃ ኦርቶዶክስ እንደዚህ እንደምትል። ኧረ ኦርቶዶክስ ነች። ፋሲካ ምንድን ነሽ? እግዚአብሔር ነገር አጥቤ ብትል እንደው የሚያሳፍር ነው። እሱ ማጠብ ቢኖር ራሱ ማነው ኦርቶዶክስ? እኔ ኤርሚያስ እንዳንተ አይነት እንደዚህ ጨለማ ብቻ የሚያይ ሰው ታይቶኝ አይተው። ይህ ነው ስብከቱ። የፈለኩትን ልናገር፣ እናንተ ደግሞ ሪስትሪክሽን ያዙ። እንደዚህ አይነት ጨዋታ አይመችም። ቺዝ እኮ አይደለ ኦርቶዶክስ አይደለች ነች ኦርቶዶክስ ነች። ማስረጃ አስተምራት ፋሲካ እንዴ ነገራት። በቃ አሁን ምን እያሉ መሰለሽ ወንድሞቻችን፣ የዚህ ጥመት ደግሞ በጌታ በኢየሱስ የእግዚአብሔርን እግር እያጠብኩኝ እኖራለሁ ስትይ ይህ ትምህርት ኦርቶዶክስ ጋር ሄዳ የተማረችው ነው እያለ ነው። አይደለም እኔ ራሴ እግዚአብሔርን ምን አልኩት? አምላኬ ሆይ አልኩት፣ እንደ ዕድሜ እንኳን ቢያልቅ 10 ዓመት ተበደርልኝና 10 ዓመት ልጄ 18 ከሞላ በኋላ ብሞትም ችግር የለውም እዛ ሄጄ ጸባይን አሳምሬ የራሴ በራሴ ዓለም ውስጥ ሳስብ እንደዛ ነው። እግዚአብሔር ለምን አልሄድም? ጸባይን ካሳመርኩ ንስሐ ከገባው ኃጢአት ካልሰራው እኔ ሰው ሀቅ እንደሆነ አልበላ በግድ አሁን ፋሲካ ከኢትዮጵያ ሰው ካላመጣሽ ይሉኛል። ደላላ ያራረጉኝ። እኔም ብየው ሀቅ እንዳልበላ ጸባዬ አሳምሬ ሰው ሀቅ ካልበላው ሰው ካልገደልኩ ዶሮ ገድያለሁ። ለዛ ንስሐ ገባለሁ። ሌሹም አልገባው ገነት ታዲያ ሰው በእግዚአብሔር ፊት ዣንጥላ አቅርቦ ሞገስን ሊያገኝ አይችልም። ምክንያቱም እሱ ፀሐይ አይመታውም፣ ዝናብ አይነካውም። እዚህ የሆነ ዕጣን ብታጨስለት ያጨስከው ዕጣን እንኳን አይደለም ሰማይ ሊደርስ ከአንተ ቤት ጣራ አልፎ አይሄድም። አሁን ሰው ለምንድነው ስራ ቢሰራው ተራራ የሚወጣው? ለምንድነው ቁልቁለት የሚወርደው? ምንድን ነው በባዶ እግሩ የሚሄደው? ለምንድን መከራውን ስቃዩን የሚያየው ለምንድን ነው? እንደዚህ ሁሉ ተሰቃይቶ ሲያበቃ ደግሞ መዳንና ለመዳኑን እንኳን እርግጠኛ እኮ አይደለም። በእግዚአብሔር ፊት ትክክል ለመሆን መስቀሉ ብቻውን በቂ ነው። ወደ ህግ ስራ መመለስ መንፈሳዊ ምንዝርና ነው። እስቲ ኮፒ ሊንክ አድርጉት። አንዳንድ ነገሮችን እናነሳለን። እሺ በመጀመሪያ ስለ ዣንጥላ ያነሳውን ነገር እንግዲህ ስርዓት አምልኮ ከሚገለጥበት መንገድ አንዱ ስጦታ ነው። የሰው ልጅ ከራሱ የሆነ አንዳች የለውም። በጎ የሆነውን ሁሉ ከፈጣሪ ዓለማት ከእግዚአብሔር ያገኘው ነው። በመሆኑ ፈጣሪያችን መስጠት እንዳስተማረን ሁሉ እኛም ተገዥነታችን ከምንገልጥበት አንዱ ከእርሱ የተቀበልነውን በፈቃደኝነት በደስታ በመስጠት ነው። ነቢዩ ዳዊት ይህንን ሲያስረዳ ምን ይላል? ሁሉ ከአንተ ዘንድ ነውና ከእጅ የተቀበልነውን ሰጥተንሃልና ይህን ያህል ልናቀርብልህ የቻልን ማንን? በፈቃዴ ይህንን አቀረብኩልህ በማለት ይናገራል ማለት ነው። ስለዚህ ከእግዚአብሔር ያገኘነውን ሀብት በደስታ በፈቃድ ለቤተ መቅደስ ስራ እንዲውል መስጠት በመግለጽ ስለ ስጦታ በጣም ብዙ ቦታ ጽፏል ማለት ነው። ሐዋርያው ቅዱስ ጳውሎስ ምን ይለናል? ነገር ግን ሁሉ በአግባብና በስርዓት ይሁን በማለት እንዳስተማረን ለእግዚአብሔር የምንሰጠው የአምልኮ መገለጫ በስርዓት ልናደርገውና ከልብ ሊሆንም ይገባል። እንግዲህ በቤተ ክርስቲያናችን ስርዓት የተለያዩ የስጦታ አይነቶች አሉ። ከነዚህ መካከል ለምሳሌ ዛሬ አንዱን ብናይ መባን ማየት እንችላለን ማለት ነው። እንግዲህ መባ ምንድን ነው ካልን ለአምላካችን ለልዑል እግዚአብሔር ከሚቀርብ የስጦታ አይነቶች መካከል
አንዱ መባ ነው። እንግዲህ ነቢዩ ዳዊት መባ ለእግዚአብሔር እንደሚገባም ሲገልጽ ምን አለ? መባዬን በመያዝ ወደ ቤት እገባለሁ በማለት በመዝሙር 85 ላይ ጽፎ እናገኛለን ማለት ነው። እንግዲህ መባ ለቤተ መቅደስ መገልገያ የሚሆንና ንዋየ ቅድሳትን በመስጠት የሚፈጸም ሲሆን ለምሳሌ እዚህ ውስጥ አንተ ያነሳው ጃንጥላ ሊሆን ይችላል፣ ጧፍ ሊሆን ይችላል፣ ዘቢብ ሊሆን ይችላል፣ የተለያዩ የመሳሰሉ ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ ይሄ ወደ አጥቢያችን ስንሄድ ወደ ተለያዩ ገዳማት ስንሄድ ይዘን መግባት ይጠበቅብናል ማለት ነው። በፊቱ ባዶ እጃችሁን አትታዩ ይላል ዘዳግም ላይ። ስለዚህ መባ ማቅረብ ምንድነው ካለን የተገዥነት መገለጫ በመሆኑ በረከት የሚያስገኝ ምግባር ነው ማለት ነው። እንደውም እኮ በቤተልሔም የተገኙ ሰብአ ሰገል እጅ መንሻ ይዘው ገብተዋል አይደል? ይህንን አብነት ማድረግ እንችላለን ማለት ነው። ስለዚህ በቤተ ክርስቲያን በጸሎት ጊዜ በካህኑ በሚደርሰው ጸሎት ላይ መባ ያገቡ ሰዎች መባቸውን ተቀበል የሚል ቡራኬ መንፈሳዊ ጸጋ ተሳታፊ ያደርጋል ማለት ነው። ስለዚህ ጃንጥላ ይዘን ወደ ቤተ መቅደሱ ስንሄድ ለአገልግሎቱ በቤተ መቅደስ ውስጥ ለሚደረገው አገልግሎት ማከናወኛ ይሆናል እንጂ እግዚአብሔር ፀሐይ ስለሚመታው ወይም ስለበረደው አይደለም። ይህንን የምናደርገው መባ መስጠት ስለሚገባል፣ ለአገልግሎት የሚውል ነገር ማድረግ ስለሚገባል። ሌላው ዕጣንን አንስታል። በሚገርም ሁኔታ እንግዲህ ዕጣን ምንድነው ካልን በመጀመሪያ ዕጣን ማለት 24ቱ ካህናተ ሰማይ ዕጣንን የተመላ ሰማያዊ ማዕጠንት በእግዚአብሔር ዙፋን ፊት እየሰገዱ ለዓለም ድነት የሚለምኑበት ነው። ይሄንን መቼም ይጠፋል ብዬ አላስብም። በቤተ ክርስቲያንም ካህናት መንፈቀ ሌሊት ላይ በነግ ጊዜ በቅዳሴ ጊዜ በየማዕዘኑ ዕጣን ያጥናሉ። ቅዳሴውንና ጸሎቱን ልመናውን ወደ እግዚአብሔር ምን ያደርጉበታል? በዕጣኑ ያሳርጉበታል ማለት ነው። ስለዚህ ዕጣን ምንድነው ካልን የምስጋናና የእርገት ጸሎት ምሳሌ ነው ማለት ነው። ከጸሎታችን ጋር ወደ እግዚአብሔር ፊት ይወጣል ማለት ነው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ተብሎ በራእይ 8:4 ላይ ተጽፎ እናገኛለን ማለት ነው። ነቢዩ ዳዊትም ስለ ዕጣን እንዲህ ብሏል። አቤቱ ጸሎቴን በፊት እንደ ዕጣን ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁን በማለት ስለ ዕጣን አስፈላጊነት እጅግ ዕጣን በጸሎት በሚደረግበት ጊዜ ዕጣን ያን ጸሎት እንደሚያሳርጎ እንመለከታለን ማለት ነው። ስለዚህ ጌታችን ሲወለድም ሰብአ ሰገል ከገበሩት ውስጥ አንዱ ዕጣን እንደሆነ ልናስተውል ያስፈልጋል ማለት ነው። ስለዚህ ዕጣን ጸሎት ማሳረጊያ ስለሆነ እጅግ አስፈላጊ ነገር ስለሆነ በቤተ መቅደሳችን እንገለገልበታለን። ሌላው ስለ ድካም፣ ስለ ስራ፣ ስለተለያየ ነገር ያወራው እኛ ኦርቶዶክሳውያን በእምነት ብቻ ድነናል ወይም ደግሞ በእምነት ብቻ ጸድቀናል የሚል አስተምሮም የለንም። መልካም ስራ ሊኖረን እንደሚገባ እናምናለን። መውጣት መውረዳችንም ለዚህ ነው። በየገዳማቱ መጓዛችን ደግሞ የቦታውን ቃል ኪዳን ለመቀበል እንደሆነም በእጅጉ እናምናለን ማለት ነው። ስለዚህ ሰው በእምነት ብቻ ድኗል የሚል እንዲህ አይነት ብቻ የሚል ትምህርት እንደሌለንም ልትረዳና ልትገነዘብ ያስፈልጋል ብዬ አስባለሁ። ምናልባት ለብዙዎች ማስተማሪያ ሊሆን ስለሚችል በቻላችሁት አቅም ኮፒ ሊንክ እና ሼር አድርጉት። እጅግ አመሰግናለሁ።